እጅጋየሁ ማታ 3 ሰዓት ላይ በቤታችን ስልክ ደወለች። ማዘር ጋር 15 ደቂቃ የሚሆን ሲያወሩ ቆዩና ጥግብ ሲሉ ማዘር እንዲህ አለች። አብርሽ ስልኩ ያንተ ነውና ና አናግራት፣ ቶሎ በል ታዲያ እንዳይቆጥርባት፣ እጅግዬ ናት። እጅጋየሁ 7ና 8ኛ ክፍል አብረን የተማርን ጓደኛዬ ናት። ይኸው እስካሁንም እንኳን ከኔ ጋር ከቤተሰቤ ጋርም ጥብቅ ወዳጅ ሆና ቀጥላለች። በተለይ ማዘር ጋር በክፉ በደግ ይጠያየቃሉ። እንደው እውነቱን ለመናገር እጅጋየሁ ከኔ ይልቅ የእናቴ ጓደኛ ነው የምትመስለኝ። ከልቧ ጥሩ ልጅ ናት። የታመመ አሳዳ የምትጠይቅ፣ ሐዘን ካለ ከሐዘንተኛው ሳትለይ የምታጽናና፣ ጊዜ እንዴት ይበቃታል። ሰርግም ካለ የጥሪ ካርድ ከማዘጋጀቱ ጀምሮ እስከ ቤተሰብ ቅልቅል ጎንበስ ቀና ብላ የምታዳድር፣ ሌሎችን የማገልገል ጸጋ ያትረፈረፈላት ልጅ ናት። እቺ ናት እጅጋየሁ። እኔ ታዲያ ወሬዋ ይሰለቸኛል፣ ይንዛዛል፣ ማቋረጫ የለውም። ስለ እጅጋየሁ ወሬ ለእናቴ ስነግራት ግን ይንዛዛል አይደለም የምለው፣ ትንሽ ወሬዋ ዘለግ ይላል ነው። እናቴ ታዲያ እንዲህ አሳምሬም ነግሬያት ትበሳጭብኛለች። እባክህ ወሬኛ፣ ዝም ብለህ ወረቴ ያለቅ አትልም? ዘለግ አጠር፣ ሆዷ ክፋት የለውም። ውስጡ ያለውን ሁሉ ስለምታወራ ነው። እንደ ሌሎቹ ነገር በሆዷ የምታብላላ ማሽን እኮ አይደለችም። እንግዲህ ሌሎቹና ማሽን ከሚሉት ቃላት ዝምተኛዋንና የአሁኗን ፍቅረኛዬን ቤዛን ኢላማ ያደረጉ የእናቴ ጥይቶች ናቸው። እናቴ ቤዛን አትወዳትም። ከእጅጋየሁ ጋር እንድንጋባ ነበር ፍላጎቷ። ምን ያደርጋል፣ እጅጋየሁም አይታኝ አገባች። እንዲያውም የዛሬ 6 ወር አካባቢ ወለድኩ ብላ ማዘር ሄዳ አይታታለች። እኔም ከቤዛ ጋር ፍቅር ጀመርኩ። ከ8ኛ ክፍል ወደ 9ኛ አልፌ ወደ ሌላ ትምህርት ቤት ስዘዋወር እጅጋየሁ ደገመችና እዛው 8ኛ ክፍል የተማርንበት ትምህርት ቤት ቀረች። ታዲያ ልክ መስከረም ገብቶ ትምህርት ስንጀምር ደብዳቤ ጻፈችልኝ። ደብዳቤው ላይ መቼም የማረሳው ግጥም ነበር። የባህር ዳር ቅጠል ዳርዳሩ ለስላሳ፣ ተለያየን ብለህ እንዳንረሳሳ። እኔም ያለው አዲስ አበባ፣ ሰውም ያለች አዲስ አበባ። ባህር ዳር ድረስ ሄዶ ቅጠል የሚያስበጥስ ሙሾ የሚያስወርድ ምን ጉድ ተፈጠረ አልኩና ተገረምኩ። እጅጋየሁ ነገረ ስራው ሁሉ የትልቅ ሰው ነበር። ያኔ ትልቅ ሰው ማለት ዛሬ ላይ አካባጅ የሚለውን ቃል ይተካል። ይኸው ዛሬ ደግሞ ደወለች። መቼም የደወለችበት ምክንያት ወይ የታመመ አሊያም የሞተ ሰው ቢኖር ነው። ሁለቱም ግምቶች ልክ ካልሆኑ ግን የሚያገባ ጓደኛችን አለ ማለት ነው። ሄሎ አንተ ውዬ ሰው ነገር በቃ እንዲህ በወልፈሰስ ሆነ ቀረ። ምን ይሻላል? እንደወለድኩ ብዬ አፍ አውጥቼ ተናግሬ ማርያም ትማርሽ ማንን ገደለ? ይኸውልሽ አፍሬ ነበር። ቶ ደህና ነህ ግን? ስራ ጥሩ ነው? በዚህስ እንዴት ናት? ባለፈው መንገድ ላይ አግኝቻት ጉንፋን ይዞኝ ብላ ተሻላት። ውሶ ነገር በሽታ አትችልም እኮ። የትኛውን ልመልስ? ትቀጥላለች። አብርሽ ልጅ አለቀሰችብኝ። ቶሎ ብዬ ጉዳይ ልንገር። ቲቸር በለጠ እኮ ሞቱ። ምን? ይኸውልህ ዛሬ አረፉ። ነገ ስላሴ ነው ቀብራቸው። ልንገርህ ብዬ ነው። ከተመቸህ ብቅ በል አብርሽ። እባክህ ከሰው አትለይ። ትቀልጃለሽ። በዚህም አይቀለድም። ለቲቸር በለጠ ቀብር ብሞት አልቀርም። ለምን ሺህ ስራ ጥንቅር አይልም አልኩ። ምን አገኛቸው ግን በእናትሽ? ሚስታቸው አንገብግባ ገደለቻቸው። ትቀልጂ እባክሽ እመቤቴ። በስተርጅና እንዲት እሳት አግብቶ ቀን ምድረ ውሪ ጋር ሲዳረቁ ውለው ሲገቡ እሷ ደግሞ ማታ ከቤት በምላሷ ትጠብሳቸዋለች። በቃ ሳይደላቸው ድፍት አሉት እና አረፉ። ከንፈሯን መጠጠች። የሚስት ብላስ ቢደፋ ኖሮ ቢኒ ገና ድሮ ቢኒ ባሏ ነው። አትሞጣ እኔ ልጅቱ ሳቋ ይቀድማታል። ነገ መምህር በለጠ ቀብር ላይ ልንገናኝ ተቀጣጥረን ተለያየ። ምን ጊዜም የአማርኛ ክፍለ ጊዜ ሊጠናቀቅ ሲል
አሮጌ የሸራ ቦርሳቸውን ከፍተው በስርዓት ከተሰደሩ ወረቀቶች መካከል አንድ በካኪ ወረቀት የተሸፈነ ትልቅ መጽሐፍ የሚያወጡ ከወገባቸው በመጠኑ ጎበጥ ያሉና ትንሽ ዘርፈፍ ያለ ቅጠልማ ሹራብ የሚለብሱ ዕድሜያቸው ወደ 50 ዓመት የሚሆን ሰው መምህር በለጠ። ተማሪዎቻቸው መልስ ስንመልስ ትናንሽ አይኖቻቸውን ጠበብ አድርገው በጥሞና ሲመለከቱን በዓይናቸው የሚያዳምጡን ይመስለን ነበር። መምህር በለጠ። በመምህር በለጠ ክፍለ ጊዜ ደስታችን ፊታችን ላይ ይንበለበላል። የማይወዳቸው ተማሪ አልነበረም። መስፍን እንኳን 5 ፔሪየድ ዘግቶ በሳቸው ክፍለ ጊዜ ቢሞት አይቀርም። እንዲያውም አንድ ቀን በቲቸር በለጠ ክፍለ ጊዜ ለመታደም በአጥር ዘሎ ሲገባ ተይዞ ወላይ ጠራ። የመስፍን አባት ይሄ የልጄን የትምህርት ፍቅር ነው የሚያሳየው፣ ዘሎ ሲወጣ አልተያዘም፣ ዘሎ ሲገባ ነው እንጂ አሉ። መስፍን ከግቢ ውጭ የበላው ፓስቲ የዘይት ማህተሙን ከንፈሩ ላይ እንዳትመበት በቲቸር በለጠ ክፍለ ጊዜ ከተፍ ይላል፣ ያውም ፊት ወንበር ላይ። በሂሳብ ክፍለ ጊዜ መስፍን ፊት ወንበር ሂድ ከሚባል ሞያሌ ድረስ በባዶ እግሩ ቢሄድ ይሻለዋል። በካኪ ወረቀት የተሸፈነው መጽሐፍ ይከፈታል። ፍቅር እስከ መቃብር ነው። በመምህር በለጠ ሊተረክ ተከፈተ። ምድረ ማቲ ዓይናችን አፋችን አብሮ ተከፈተ። ፍቅር እስከ መቃብር ተነስቶ መምህር በለጠን አለማንሳት ከመጽሐፉ ላይ በዛብን ከመርሳት አይተናነስም። እንደውም ፍቅር እስከ መቃብር ገለጥ ቢደረግ በዛብህ፣ ሰብለ ወንጌል፣ ጉዱ ካሳ፣ መምህር በለጠና ፊት አውራሪ መሸሻ እኩል የመጽሐፉ ገጸ ባህሪያት ሆኖ የሚገኙ ይመስለኛል። በሚያምር ድምፃቸው ትረካውን ይጀምራሉ። ከዝምታችን ብዛት የልብሳችን ቱማታ ይሰማል። መምህር በለጠ በትረካቸው መሃል የግል አስተያየታቸውን ይጨብራሉ። አንዳንዴ አስተያየቱን ጠል የሚያደርጉበት በሚተርኩበት ድምፅና ፍጥነት ስለሆነ አስተያየቱን ከታሪኩ መለየት ያዳግተናል። ቢሆንም አስተያየቱን የታሪኩን ያህል እንወደዋለን። እንደ ፊት አውራሪ እየጎደሩ፣ እንደ በዛብህ እየተቅለሰለሱ፣ እንደ ሰብለ ረጋ ብለው፣ እንደ ጉዱ ካሳ እያፌዙና እየሾመሩ፣ እንደ ሀብት ሺመር እየተቆናጠሩ፣ እንደ ቄስ ሞገሴ እየተሽቆጠቆጡ በግርብ ታስብጠው እያለ ግልልልልልል ይላል። ክፍለ ጊዜውን ማብቃቱን የሚያረዳው ነው። ውይ እጭ በያፋችን እንድንጫጫለን። ቲቸር መጽሐፉን ደጋግመው ስላነበቡት የሚበልጠውን በቃላቸው ነበር የሚወጡት። እያነበቡ ድንገት በመሃል አንዱን ወይም አንዷን ተማሪ ይጠራሉ። ሀና! አቤት ቲቸር! ድንገት በመጠራቷ ደንግጣ ታፈጣለች። የክፍላችን ጎበዝ ተማሪ ናት ሀና። የሰው ልጅ መሰረታዊ ፍላጎት ምንድን ነው ይጠይቋታል። ምግብ፣ ልብስ፣ መጠለያ መለሰችው እንላለን እኛ በሹክሹክታ። ገና ትናንት ነው አካባቢ ሳይንስ መምህራችን ያስተማረችን። አይደለም፣ በጭራሽ አይደለም። ሳይንሱ እውነታውን ጋርዶብናል። እንጀራን ማን ህሊና ውስጥ ቦታ ሰጠው? የምድር ፍሬ የወንዝ ውሃ የሙላሃ የተባለን ሆድ ማን ነው የሰው መሰረት ያደረገው? በየጫካው በየዱሩ እርቃናቸውን የሚኖሩ ወገኖቻችን እርቃናቸው ጌጣቸው ነው። ቤትስ ቢሆን የሰው ልጅ ተንኮሉን ሊከልል ማካፈሉን ሊጋርድ ግድግዳ ቆመና ስስታም እንዳይባል ቤት መሰረታዊ ፍላጎት ነው አለ። ለግርዶሹ ስም አወጣ። ልጆች ልብ በሉ፣ የሰው መሰረታዊ ፍላጎት አንድ ነው። እሱም ፍቅር ነው። ካለ ፍቅር ሰው የቁም ሙት ነው። ሰው ሰውን ሲያፈቅር፣ ሰው አምላኩን ሲያፈቅር፣ ሰው አገሩን ሲያፈቅር፣ ሰው እውነትን ሲያፈቅር፣ ሰው ነጻነትን ሲያፈቅር ነው ሕያው የሚሆነው። ሰው ነገውን ሲወድ፣ ነገውን ሲያፈቅር ነው ነገ ለሚፈጠር ትውልድ ፍቅር የሚያወርሰው፣ እስትንፋሱ የሚቀጥለው። እስቲ በሉ መልሱ። በዛብህ እንጀራ አጣ ጠይቁናል። አላጣም፣ በአንድ ላይ እንመልሳለን። ልብስ አጣ? አላጣም። ቤትስ? አላጣም። አያችሁ፣ ፍቅርን ብሎ ፍቅርን ተርቦ
ፍቅርን ተራቅቶ ሲንከራተት አባይ በረሃ የሽፍታ ሲሳይ ሆኖ ቀረ። ዝን ብለው በመስኮት ወደ ውጭ እየተመለከቱ ከቆዩ በኋላ ፍቅር ነው የሰው መሃሉ ይሉና ሁላችንም ያዩናል። መምህር በለጠ ይኸው ሞቱ። እጅጋየሁ እንዳለችው በሚስታቸው ስጭት ሞቶ ከሆነ የሰበኩትን ፍቅር አጥተው ሞቱ። ሀና የክፍላችን ጎበዝ ተማሪ ታዲያ ያላቱን ለቀም አደረገችና የአካባቢ ሳይንስ ፈተና ላይ የሰው መሰረታዊ ፍላጎት ፍቅር ነው ብላ በመመለሷ ኤክስ ገባባት። ቲቸር በለጠ ይህን ሰምተው ሳቃሉ። ከዛም ረጋ ብለው መከሩት። ልጆች በሉ የተባልነውን ስንላችሁ ነው ትምህርት ተማራችሁ የሚባለው። የነፍስ ሐቅ ትምህርት መስሏችሁ ተቀብላችሁ አትሩጡ። ነፍስ ያመነውና ወረቀት የሚያምነው የተለያየ ነው። ይሄንን አትርሱ። የነፍስን እምነት የሚሸከም ትከሻ ያለው ወረቀት እምብዛም ነው። ስንቱ ነፍሱ ሹክ ያለውን ለወረቀት ሹክ ብሎን ጦሮጦስ ወርደዋል ብለው በዝምታ ከዳር እስከ ዳር የተኮለኮልነውን ተማሪዎች ቃኙንና ድንገት ሀና ብሎ ይጠራሉ። አቤት ቲቸር። አስተማሪሽ ነፍስሽን ማረም አትችልም፣ ለዛ ነው ኤክስ የገባብሽ ካሉ በኋላ የሀናን አማርኛ ደብተር ወስዶ በቀይ እስክሪፕቶ ፈረሙበት። አማርኛ ፈተና ላይ 2 ነጥብ ጉርሻ ሰጥቼሻለሁ። የሀና ነፍስ ተረመ። ሀኒን ከብዙ ዓመት በኋላ አንድ ዓለም አቀፍ ስብሰባ ላይ በጦርነት ስለሚጎዱ ሕፃናትና እናቶች የምርምር ወረቀት አቅርባ በቴሌቪዥን አየኋት። ያቀረበችውን ወረቀት አፈላልጌ ያነበብኩት። እውነትም ሀኒ ነፍሷ ተርሟል። መምህር በለጠ ትረካቸውን ቀጥለው እንደፈዘዝን ድንገት አንተ እሳት ትውልድ ዝሙትና ፍቅር የየቅል ነው። ሰብለ ዝሙት ብትሻ እንደ ውሻ እግሯን የሚከተል መኳንንት ነበረላት። ልብ በሉ፣ ትዳር አያስጨፍርም። ብቻዬን ከመውደቅ 2 ሆኜ ልውደቅ የሚሉ ጅሎች ናቸው። አብሮ መሆንና አንድ መሆን የየቅል ነው። ትዳር አንድ መሆን ነው። በጥቅም በሰከረ ትዳርና በፍቅር በሰከረች ሰብለ መሃል አንድ የሰከረ እርምጃ ሲቀር ፍቅር በመሃል ገባ። በላይ ዘለቀ ከነ ተከታዮቹ ቤልጂክ ይዞ የናኘበትን ጫካ ሰብለ ፍቅር ታጥቃ ብቻዋን ዘመተችበት። በላይም ለአገሩ ፍቅር፣ ሰብለም ለበዛብህ ፍቅር። ታያችሁ፣ የአባይን በረሃ የሚያሻግር ድልድይ ምንድን ነው? ፍቅር። ያልተበረዘ ያልተከለሰ ሐቅን ወደ ትውልድ ማስተላለፊያው መንገድ ምንድን ነው? ፍቅር። ሰብለ አንበሳና ነብሩን ፊት ለፊት ተጋፈጠች። መስፍን። አቤት ቲቸር። አንተ ዱርዬ፣ ፓስቲቤል ለፓስቲቤል ልጃገረድ ይዞ መዞር ፍቅር አይደለም። የክፍሉ ልጅ በሳቅ ያውካካል። መስፍን ሁል ጊዜም ከሴቶች ጋር ሻይ ቤት መታየቱ የታወቀ ነው። አበባ። አቤት። ወደ አበባ በመጽሐፉ እየጠቆሙ ከማንም ጎረምሳ ጋር ሲገቡና ሲወጡ መላፋትና መጓተት ፍቅር አይደለም። ፍቅር ራስን ያስከፍላል። ፍቅር ብታገኘውም ያስከፍልሃል፣ ብታጭውም ያስከፍላል። ክፍያው የቅል ቢሆን። መምህር በለጠ በአማርኛ ክፍለ ጊዜ የፍቅር ሰዋሰው የሚያስተምሩ የነፍሳችን ስንኝ ከፍቅር ስንኝ ጋር ቤት እንዲመታ የገሰጹን መምህር ይኸው እንደተባሉ ከሆነ ፍቅር ተርቦ ሞቱ። እሳት ትውልድ ንቃ። ዘመኑ የነቄስ ሞገሴ ዘመን ነው። ተመሳስሎ ተለጥፎ የመኖር ዘመን። ሆድን አናት ላይ አስቀምጦ ይሁኝ ማለት፣ ፊት ለፊት ለምን ከማለት ፊት እያዩ ፊትን የመምሰል አስስትነት አዋቂ የሚያስመስልበት ዘመን ነው። እባብነት ዝና የሆነበት እነ ጉዱ ካሳን የማውገዝ ዘመን ይላሉ ሲናገሩ። አንዳንዴ ከተረከዛቸው ብድግ ብለው በጥፍራቸው እየቆሙ መጽሐፉን በአመልካች ጣታቸው እልባትነት ከፍለው ይዘው ከፍ ዝቅ እያደረጉ ስለሆነ የሙዚቃ ኦርኬስትራ ይመስሉ ነበር። ሞቱ መምህሩ። አንድ ቀን አበበ በሶ በላ ብሎ ጻፉና
አበበ አንተነህ፣ አበበ እኔ ነኝ፣ አበበ በዛብህ፣ አበበ ሰብለናት፣ አበበ ጉዱ ካሳ፣ አበበ ቄስ ሞገሴ፣ አበበ ፊታውራሪ መሸሻ፣ አበበ ወዛደሩ፣ አበበ ምሁሩ። አነጋገራቸው ስብከት ይመስል ነበር። አበበ ሰብለ ስትሆን በሶ የታሰርክበትን የባህል ሰንሰለት በፍቅር ቢላዋ መበጣጠስ ነው። የጥቅም ጣዖትህን አሽቀንጥረህ የፍቅር ጽላትህን ማንገስ ነው። አበበ በዛብህ ሲሆን በሶ መርገምትና ማስፈራሪያን የናቀ ፍቅር ነው። ሌሎች ለራሳቸው ደስታ የጫኑብህን ማኅበራዊ፣ ኢኮኖሚያዊና ፖለቲካዊ ስዕለት ማሽቀንጠር ነው። ላልተሳልከው ስዕለት ሕይወትህን አለመስጠት። አበበ ፊታውራሪ መሸሻ ሲሆን በሶ ቅራሪ፣ ርዝራዥ፣ የዘር ማንዘር ክብር ነው። በዘር መኮፈስ፣ ትዕቢት። አበበ ጉዱ ካሳ ሲሆን በሶ በጨለመ ዘመን በእብደት ደመና የተሸፈነ መብረቃዊ መገለጥ ነው አሉና ኮስተር ብሎ ቃኙ። ይኸው ቲቸር በለጠ ሞቱ። የቲቸር በለጠን አስከሬን ከተሸከሙት ሰዎች መካከል አንዱ እኔ ነበርኩ። ከፊቴ መስፍን አለ። አስከሬኑ ከበደኝ። የተሸከምኩት የመምህሬን ኮስማና አካል መሆኑን እስክጠራጠር አስከሬኑ ከበደኝ። በአብረቅራቂ ልብስ ተሸፍኖ በእሳት ትውልድ ታጅቦ ወደ መቃብር የሚጣደፈው አስከሬን ጋር ሰብለ፣ በዛብህ፣ ጉዱ ካሳ፣ ፊታውራሪ መሸሻ፣ የኢትዮጵያ ስነ ጽሑፍ፣ ታላላቆቹ የጥበብ ሰዎች፣ ፍቅር ራሱ አብረው ወደ መቃብር እየተወሰዱ መሰለኝ። ካለ ነገሩ አልከበደኝም። ይሄ አስከሬን እህሳ ማን ተረፈ? እነ ቄስ ሞገሴ አልቃሽ ሆነው፣ ቀብር ቆፋሪ ሆነው፣ አጃቢ ሆነው ምድርን ሞልተው፣ አበበ መምህር በለጠ ሲሆን በሶ ነፍሱ የታረመ ትውልድ ነበር። ይህን ያለ ግን አልነበረም። ሁሉም ሰው የሚያወራው ስለ ሚስታቸው አቃጣይነት ብቻ ነበር። ከሟቹ ይልቅ የሞቱ ምክንያት መግነኑ የሞተን ሰው ሥራ ሕያው ከማድረግ ይልቅ የቋሚን መቆም በምክንያት መዝለፍ ስለሚቀል ይህንኑ ተራ መንገድ የመከተል አምልኮ መሰለኝ።